አሁን ያለው የምክክር ኮሚሽን ሐቀኛ የሆነ ሂደት እያካሄደ ነው የሚል እምነት የለኝም። መንግስት የተቆጣጠረው መንግስት በፈለገው መልኩ እያካሄደው ያለ ሂደት ነው ብዬ ነው ማለት። ይሄ ማለት ግን ደግሞ ይሄን በማወቅ እዛ ውስጥ ለምሳሌ ብንጋበዝ ወይም ደግሞ ገብተን ተሳትፎ ማድረግ የለብንም የሚል ደግሞ እምነት የለኝም። ሂደቱ ተገቢም ካልሆነ ተገቢ አለመሆኑን ውስጥ ያሉ ሰዎች ሊያሳዩ ይችላሉ የሚል እምነት አለ። ሊያጋልጡም ይችላሉ የሚል እምነት አለ። ወደ በጎ አቅጣጫ እንዲሄድም የራሳቸውን ግፊት መፍጠር ይችላሉ የሚል እምነት አለ። ስለዚህ አጠቃላይ ሂደቱን አይተው እዚህ ትርጉም የለውም አንሳተፍም የሚሉ ኃይሎች እንዳሉ አውቃለሁ። አስተሳሰባቸውን አከብራለሁ። የለም ውስጥ ገብተን ወደ እውነተኛው አቅጣጫ እንዲሄድ የራሳችንን ግፊት እናደርጋለን፣ ተጽዕኖ እናሳድራለን የሚሉ ኃይሎች ካሉ ተገቢ ነው ብዬ ነው ማምነው። ያንም አከብራለሁ እና የኮሚሽኑን ጉዳይ በዚህ ነው የማየው። በመሰረታዊ ደረጃ ግን ከመጀመሪያው ጀምሬ አቋሜን ስገልጽ ነው የነበረው። ይሄ አካል በሐቀኝነት በግልጽ የኢትዮጵያን የፖለቲካ ቅራኔ ለመፍታት ተብሎ አይደለም እየተካሄደ፣ በተግባርም አይተናል። የጉዳዩ ዋና የችግሩ ዋና ባለቤት የሆኑ የፖለቲካ ኃይሎችን ወደ ጎን አድርጎ ችግሩ የሌለበት ወረዳና ቀበሌ ላይ ነው እየፈለገ ያለው። አሁን ችግሩ ከፍተኛ ገንዘብ በጀት ተመድቦ ቀበሌና ወረዳ ተሂዶ ነው አሁን አጀንዳ አዋጡ እየተባለ ያለው። ህዝቡ አይደለም የችግሩ አካል። የችግሩ ዋና አካል የታጠቁ ኃይሎች ናቸው፣ የተደራጁ የፖለቲካ ኃይሎች ናቸው። ስለዚህ እንዲህ አይነቱ መድረክ በዋናነት ማቀራረብና መፍታት ያለበት ችግር ካለ በፖለቲካ ኃይሎች ዙሪያ ያለውን ችግር ነው ቅድሚያ ሰጥቶ ማየት ያለበት። እሱ ግን ችግሩ የሌለበት ቦታ ነው እየፈለገ ያለው በየቀበሌው በየወረዳው እና በዚህ መልኩ ቀጥሎ የትም ይደርሳል የሚል እምነት የለም። ነገር ግን ይሄ ማለት ደግሞ በማንኛውም መድረክ ያ መድረክ ለምንም አይነት ዓላማ ይቋቋም እየገባን ገንቢ የሆነ ተጽዕኖ ማሳደር ደግሞ አለብን ብያለሁ። ችግርም ጉድለትም ካለበት ገብተን ነው ማጋለጥ ያለብን የበለጠ በተጨባጭ የሚል እምነት ነው ያለው። በዚህ መልኩ ነው የማየው። ዴሞክራሲያዊ ተሳትፎን ማሳደግ የምንችለው በዚህ መልኩ ነው የሚል እምነት ነው ያለኝ እና በዚህ ደረጃ ብታዩት ጥሩ ነው። ከዛ ጋር ተያይዞ ምን አላቸው ያልከው ነገር አለ። ይሄን ገዳይ መንግስት ወይም ገዳይ መሪ እጁን እንዴት ትጨብጣለህ ያልከኝ ነገር አለ። በዓለም ላይ ብዙ ግድያዎች ከተፈጸሙ በኋላ ብዙ እልቂቶች ከተፈጸሙ በኋላ ችግሮች የሚፈቱት በመጨባበጥ ነው፣ በሰላማዊ ድርድር ነው። እኔ ታውቃለህ ሰላማዊ ታጋይ ነኝ። ኢትዮጵያ ውስጥ ባለ ሁኔታ አንድን አካል እስካሁን ድረስ ጠላት ነው ብዬ ፈርጄ አላውቅም። ኢትዮጵያውያን የትኛውንም አይነት የፖለቲካ ልዩነት ቢኖረን በጠላትነት መታየት አለብን ብዬ አላምንም። ጠላት የሚለውን ስም ራሱ የምሰጠው ለውጭ ኃይል፣ አገር ውስጥ ላለ ኃይል ጠላት የሚል ፍረጃ ውስጥ ገብቼ አላውቅም። አሁንም ቢሆን ጠቅላይ ሚኒስትሩ ወደድንም ጠላንም ኢትዮጵያን እየመሩ ጥሩ መሪ ናቸው ወይ ካልከኝ አይደሉም። ጥሩ መሪ አለመሆናቸውን በተጨባጭ መከራከር፣ ማስረዳት፣ ማሳመን ይችላል ብያለሁ። አይደሉም። ለኢትዮጵያ የሚገቡና ኢትዮጵያን ከችግር የሚያወጡ መሪ አይደሉም። ይሄን በተጨባጭ ባለፉት 6 ዓመታት ያሳዩ መሪ ነው። ይሄ ግን ዛሬ በተጨባጭ የኢትዮጵያ መሪ መሆናቸውን እሳቸውን ልንቀይሯቸው መሪ ናቸው። በዓለም አቀፍ ደረጃ እውቅና አግኝተው ኢትዮጵያን ወክለው የሚገኙ እያሰሩ እየገደሉ በስልጣን ላይ የተቀመጡ ሁሉንም ነገር የመወሰን ስልጣን በእጃቸው የያዙ መሪ ናቸው። ይሄ ሰውዬ በማንኛውም ጊዜ ችግራችንን በንግግር በውይይት እንፍታ ብለው ቢጋብዙኝ እጋበዛለሁ። እጃቸውንም ለመጨበጥ አልጠየፍም፣ ጨብጣቸዋለሁ። ይሄን የማደርገው ለእሳቸው የተለየ ፍቅር ኖሮኝ አይደለም። ያለምንም ምክንያት ነው 5 ወር እስር ቤት ልከው ያንገላቱኝ። ያለምንም ምክንያት ነው የልብ ህመምተኛ መሆኔ የታወቀ 3 ጊዜ ከሀገር እንዳልወጣ ተከልክዬ ህይወቴ አደጋ ውስጥ እንዲወድቅ የተደረገው እሳቸው ያውቃሉ። ይሄን ማድረጋቸውን አጥቼው አይደለም። ግን ፖለቲከኛ ስንሆን በተለይ የፖለቲካ አመራር ሚና እንዲኖረን ስንፈልግ ጉዳዩን ከግል ስሜታችንና ፍላጎታችን አውጥተን ከሀገርና ከህዝብ ጥቅም አንጻር ማየት አለብን። ስለዚህ ለኢትዮጵያ የሚበጅ ትንሽም ነገር ቢሆን የሚገኝ ከሆነ የማንንም እጅ ለመጨበጥ ላይ ዝግጁ ነኝ። የማንንም እጅ እና በዚህ መልኩ ቢታይ ተገቢ ይመስለኛል። ሌላው ያነሳው ጥያቄ ምናላቸው ጋር ተያይዞ አንዳንድ ነገሮች ይሰማሉ። በተለይ እዚህ ቅርብ ጊዜ ከጻፍኩት ወረቀት አንጻር አዎ
ተቃዋሚውን ተችቻለሁ፣ ታጣቂዎችን ተችቻለሁ፣ መንግስትን ተችቻለሁ፣ ከዛ ማለፌ ህዝብን ተችቻለሁ። በእኔ እምነት 33 ዓመት ሙሉ በህዝብ የተጠሉ አምባገነን መንግስታት ናቸው ስልጣን ላይ ያሉት እያል ለውጥ ማምጣት ያልቻልነው ተጨባጭ ሆነ ድክመት ችግር ተቃዋሚዎችም ህዝቡም ውስጥ ስላለ ምንታገለውን አገዛዝ በልጠን ብንገኝ ኖሮ ከሱ የተሻለ ብንሆን ኖሮ ለምንድነው 33 ዓመት በጫንቃችን አምባገነን ተሸክመን የቀጠልነው? ይሄን ራሳችንን መጠየቅ አለብን። ስለዚህ በዋናነት ተቃዋሚ ፓርቲዎች ትልቅ ድክመት ስላለብን አንዳንድ ጊዜ ከገዢው ፓርቲ የባሰ ድክመትም ስላለብን ህዝብ የጠላው ነው የምንለው ህዝብ አይቀበለውም የምንለው አምባገነን ነው የምንለው መንግስት ይሄን ያህል ጊዜ በስልጣን ላይ የቆየው ከራሱ በላይ እኛ ደካሞች ስለሆነ በእኛ ድክመት ነው፣ በእኛ አብሮ አለመቆም አለመተባበር ነው፣ እኛ የቤት ስራችን በአግባቡ ስላልሰራን ነው ይሄን ያህል ዓመት በስልጣን ላይ የቆየው። ስለዚህ ተጠያቂነቱን ለመንግስት ብቻ ልንሰጠው አንችልም። መንግስትማ አምባገነን ነው ብለናል። አምባገነን መንግስት ሊያደርገው የሚችለውን ነገር ሁሉ እያደረገ ቀጥሏል። እሱን በልጠን ተገኝተን ለውጥ የማምጣት ሚና የኛ ነው። በልጠን መገኘት ስላልቻልን ነው ለውጥ ያላመጣ። ተቃዋሚዎች ሲባል ደግሞ ህዝቡን ነፃ ሊያደርግ አይችልም። ተቃዋሚዎች ከየትም አይደለም የሚመጡት፣ ከህዝቡ ነው የሚፈጠሩት። የህዝቡ ነጸብራቅ ናቸው። የኢትዮጵያ ህዝብ የበቃ ህዝብ ቢሆን ኖሮ የለውጥ ኃይል ቢሆን ኖሮ ከውስጡ የበቁ ጠንካራ ተቃዋሚ ፓርቲዎችን ይፈጥር ነበር። አልቻለም። ደካማ ስለሆነ የለውጥ ኃይል መሆን ስላቃተው። በዚህም ደረጃ ህዝባችን መተቸት ካለበት መተቸት አለበት። ይሄ ህዝብን የመናቅ ህዝብን የማዋረድ ጉዳይ አይደለም፣ ቁጭት ነው። አንድ ህዝብ ብቁ ህዝብ ነው የሚባለው በተጨባጭ የለውጥ ኃይል ሆኖ ሲገኝ። አለበለዚያ አምባገነን በፈለገው ጊዜ መጥቶ በጫንቃው ላይ ለዘላለም የሚቆይበት ህዝብ ጠንካራ ነኝ ሊል አይችልም፣ የበቃሁ ነኝ ሊል አይችልም። ይሄን በደንብ መገንዘብ አስፈላጊ ነው እና ግምገማም ሳደርግ ምን አላቸው አንዳንድ አሉባልታዎች ሰምቻለሁ። በፍጹም እዛ ወረቀቴ ላይ ያላልኩትን ለምሳሌ ልደቱ የፋኖ ትግል የከሸፈ ነው ብሎ ጽፏል ተብሎ በአንዳንድ መገናኛ ብዙሃን ሲነገር ሰምቻለሁ። አልወጣኝም፣ እዛ ውስጥ የለም። እንደውም በዋናነት እኔ የተቸሁት የ33 ዓመቱን ትግል ነው። ከ33 ዓመት ትግል በዋናነት የተቸሁት በሰላማዊ ትግል ለውጥ እናመጣለን ብለን የተደራጀውን ኃይሎች ነው የተቸሁት። ኦፍ ኮርስ የትጥቅ ትግል እያካሄዱ ያሉት በዋናነት የመጡት አሁን ከ5 ከ6 ዓመት ወዲህ ነው። እነሱንም እተቻለሁ። እና አጠቃላይ የትግሉን ሂደት በዚህ ደረጃ ማናይ ከሆነ ሁልጊዜ ችግሩን ያገዛዙ ብቻ አድርገን የምናይ ከሆነ የትም መድረስ የምንችል አይመስለኝም። አንዱ ትልቁ ድክመታችን ይሄ ነው። የተቃዋሚው ጎራ ራሱን ቆም ብሎ ካልገመገመ ጉድለቱን ችግሩን ካላየ ሁልጊዜ የችግሩን ምንጭ ያገዛዙ አድርጎ የሚያቀርብ ከሆነ የትም መድረስ አይችልም። ይሄን ሐሳብ ዛሬ የጀመርኩት አይደለም። ከ20 ዓመት ከ25 ዓመት በፊት ጀምሮ ሳራምደው ነበር። ግን ደግሞ እስካሁን ድረስ በተገቢ መንገድ ተቀባይነት ያላገኘ አስተሳሰብ እና እኔ በዚህ መልኩ ቢታይ ጥሩ ነው። ትችት እያቀረብኩ ያለሁት ራሴንም የችግሩ አካል አድርጌ ነው። የኢትዮጵያ የፖለቲካ ኃይሎች ብቻ አይደለም፣ እንደ ትውልድ ፌል አድርገናል። ኢትዮጵያውያኖች ፌል አድርገናል። ዓለም ከፍተኛ ደረጃ በደረሰበት በአሁኑ ዘመን እኛ በጭካኔ የተገዳደልን መቀጠላችን የማንም ውድቀት አይደለም። ሁላችንም እንደ ዜጋ እንደ ትውልድ ፌል ስላደረግን በዚህ ደረጃ ቁጭት ውስጥ ማንገባ ከሆነ በዚህ ደረጃ ሁላችንም የተጠያቂነት ስሜት ውስጥ ማንገባ ከሆነ ችግሩን የሌሎች በማድረግ ብቻ የትም እንደርሳለን የሚል እምነት የለኝም። ዋናው ተጠያቂ ማን ነው ካልከኝ አገዛዙ ነው፣ በስልጣን ላይ ያለው ኃይል ነው ዋናው ተጠያቂ። ቀጥሎ ግን ተጠያቂው ተቃዋሚው ጎራ ነው። ከዛ ቀጥሎ ደግሞ የነዚህ ሁለቱም ያገዛዙም የተቃዋሚዎችም ምንጭ የሆነው ህዝብ ደግሞ የራሱ የተጠያቂነት ድርሻ አለ። በዛ ሂደት ውስጥ የሚዲያ ሰዎችም አክቲቪስቶችም የየራሳቸው ተጠያቂነት አለባቸው። የኢትዮጵያ ፖለቲካ አሁን ያለውን አስቀያሚ ገጽታ እንዲይዝ ፖለቲከኞች ብቻ አይደለንም፣ አክቲቪስቶችም ጋዜጠኞችም ድርሻ አለ። በዛ ደረጃ መቀበል አለብን። በዚህ ደረጃ ሀቁን መቀበል የማንችል ከሆነ ጣት በመጠንቆል የትም እንደርሳለን የሚል እምነት የለኝም እና በዚህ ደረጃ ቢታሰብ ጥሩ ነው። ኤርሚያስ ያነሳው ጥያቄ አለ። ሀገራዊ ናሽናሊዝምን እንደ ስጋት ታየዋለህ ወይ? ወረቀቴ ላይ በደንብ አስቀምጨዋለሁ።
እኔ ያው ብሔርተኝነትን እቃወማለሁ፣ ግን ብሔርተኝነት ሁለት መልክ ያለው ነው። አንደኛው አገራዊ ብሔርተኝነት ነው። ሌላኛው ደግሞ የንዑስ ብሔርተኝነት ነው። በብሔር ደረጃ የሚካሄድ ብሔርተኝነት ማለት ነው። በአጠቃላይ ብሔርተኝነት ለአንድ ሀገር የፖለቲካ እድገት ጠቃሚ ነው የሚል እምነት የለኝም። ለምሳሌ በንጉሱ ጊዜ በደርግ ጊዜ የነበሩ የኢትዮጵያ ብሔርተኝነት አስተሳሰቦች የራሳቸው የሆነ ጉዳት አላቸው የሚል እምነት አለኝ። ለምን? ለውስጥ ልዩነት፣ ለብዙሃነት ተገቢ ትኩረት የሚሰጡ አልነበር። ኢትዮጵያ ውስጥ ውስጣዊ ቅራኔዎች ሲፈጠሩ እነዛን ጥያቄዎች በተገቢው ጊዜና ሁኔታ የመፍታት ባህል አልነበረም። ሁሉ ነገር ከአንድነት ጋር ብቻ ተያይዞ ነበር የሚታይ እና ውስጣዊ ቅራኔ ሲፈጠር ቅራኔውን እንደ አገር አፍራሽነት በማየት መደፈቅ ነው የሚፈለገው እና የዛ አይነት ናሽናሊዝም ጉዳት አለ የሚል እምነት አለ። ሌላው ደግሞ የሀገሪቱን አንድነት ትኩረት ሳይሰጡ በልዩነት ጉዳይ ብቻ ትኩረት የመስጠት የንዑስ ብሔርተኝነት ደግሞ በጣም መሰረታዊ ችግር አለው የሚል እምነት አለ። እነዚህ ሁለት አስተሳሰቦች ኢትዮጵያ ውስጥ አሉ። ሁለቱም የየራሳቸው ድክመት አላቸው የሚል እምነት አለኝ እና እንደ ችግር ነው የማያቸው። ስለዚህ እኔ አገራዊ ብሔርተኝነትና አገር ወዳድነትን ለይቼ ነው የማየው፣ ወይም በእንግሊዘኛው ናሽናሊዝም እና ፓትሪዮቲዝም የሚባለው። ለእኔ አገር ወዳድነት ፓትሪዮቲዝም ነው። ናሽናሊዝም ከጥቅሙ ጉዳቱ ነው የሚያመዝነው። ይሄ ተራ የሆነ የዲክሽነሪ ትርጉም ነው። ማንም ሰው ሰርች አድርጎ ማየት ይቻላል። እርግጥ ነው ናሽናሊዝም ደግሞ በሁሉም መስክ ጉዳት አለው ማለት አይደለም። ለምሳሌ በአገር ደረጃ ሲቀነቀን ራስን ከቅኝ ግዛት ነፃ ለማውጣት፣ ከውጭ ጠላት ወይም ወራሪ ራስን ለመከላከል ለመሳሰሉት ነገሮች ጥቅም አለ። ውስጣዊ ፖለቲካን በሚመለከት ግን ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ስለዚህ ይሄ የናሽናሊዝም ስሜት ውስጥ ወጣ ብለን አገርንም ብሔርንም ወይም የብሔር ማንነትን በወጉና በልኩ መውደድ መቻል አለብን የሚል እምነት አለኝ። ስለዚህ በጣም ጽንፈኛ የሆነ ይሄ ሁሉን ነገር ከአንድነት ብቻ አያይዞ እና ውስጣዊ ልዩነትን የመርሳት ጉዳይ አይጠቅመንም የሚል እምነት አለኝ። ሁሉን ነገር ደግሞ ከውስጣዊ ልዩነት ብቻ አንጻር እያዩ የሀገር አንድነትን የህዝብ አብሮነትን ደግሞ መርሳትም ችግር አለው የሚል እምነት አለኝ። ስለዚህ ከኢትዮጵያ የፖለቲካ ኃይሎች አሁን የሚጠበቀው መፍትሄ በዋናነት እነዚህን ሁለት ቅራኔዎች ሊያስታርቅ የሚችል አዲስ ቀመር፣ አማካኝ ቀመር መፍጠር ነው የሚል እምነት አለ። ስለዚህ ናሽናሊዝም በየትኛውም ደረጃ በሀገርም ደረጃ በብሔርም ደረጃ ጉዳት አለ፣ ከጥቅሙ ይልቅ ጉዳቱ ያመዝናል የሚል እምነት ነው ያለኝ። ይሄ ማለት ግን ናሽናሊዝምን በአንድ ጊዜ ከኢትዮጵያ የፖለቲካ ምህዳር አሁን ማስወገድ እንችላለን ማለት አይደለም። እንደዛ ማድረግ የማይቻልበት ሁኔታ ተፈጥሯል። ስለዚህ ለምሳሌ አሁን የብሔር ፖለቲካ የናሽናሊዝም ፖለቲካ ነው፣ በህግ ከኢትዮጵያ ይፋቅ የሚል እምነት የለኝም። ተወደደም ተጠላም የሀገሪቱ ሪያሊቲ ሆኗል። በሂደት ነው ያ ነገር ሊቀየር የሚችለው የሚል እምነት አለ። ስለዚህ በአንድ በኩል ከባህል ከማንነት ጋር የተያያዙ ከሃይማኖት ጋር የተያያዙ የመብት ጥያቄዎችን በአግባቡ ሊያስተናግድ የሚችል ሁኔታ መፈጠር አለበት። በሌላ በኩል ደግሞ የሀገሪቱንና የህዝቡን አንድነት ትስስር ምሉዕ አድርጎ የሚያስቀጥል የፖለቲካ ሁኔታ ኢትዮጵያ ውስጥ መኖር አለበት። ሁለቱን ሊያስታርቅ የሚችል አማካኝ መፍትሄ ነው መቀመር ያለብን የሚል እምነት ነው ያለኝ። በአብዛኛው የምጽፋቸው ነገሮች ከዚህ አስተሳሰብ ጋር የተጣጣሙ እንዲሆኑ ነው ለማድረግ በእኔ በኩል ጥረት የማደርገው። አሁን የጀመርኩት አይደለም። ከ15 ከ20 ዓመት በፊት ጀምሮ ስጽፋቸው የነበሩ ነገሮች እነዚህን ሁለት ቅራኔዎች ሊያስታርቁ የሚችሉ ምን ቀመር አለን፣ ምን መፍትሄ አለን የሚለው ላይ የሚያተኩሩ ናቸው እና በዛ መልኩ ነው የማየው እና በትክክል እንዳስቀመጥከው እኔ ለያይቼ ነው የማየው ማለት ነው። መጨረሻ ላይ ያቀረብኩት ጥያቄ ዋናው ስጋት ማን ነው የሚለው ለኔ በግልጽ ላንተም ነግሬሃለሁ። ዋናው ስጋቴ መንግስት ነው። ለምን? መንግስት ሁለት ኃላፊነት አለበት። አንደኛ እኔን እንደ ስጋት ቆጥሮ ሊያስረኝ ሊገለኝ አይገባም የሚል እምነት አለ። እኔ ሰላማዊ ታጋይ ነኝ፣ ህጋዊ ታጋይ ነኝ። እኔን እንደዛ ማድረግ አፋኝነት ነው፣ ተገቢ አይደለም የሚል እምነት አለ። መንግስት ግን በባህሪው ይሄን የማድረግ ስራ ውስጥ ሊገባ እንደሚችል ተጨባጭ የሆነ ስጋት አለ። ሌሎችን በማየት አይደለም፣ በራሴ የደረሰ ነገር ነው። ከመውጣቴ በፊት ያለ ምንም አሳማኝ ምክንያት 5 ወር ታስሬያለሁ። ከውጭ ከሀገር እንዳልወጣ ተከልክያለሁ። ብዙ ጫና ደርሶብኛል። በሌሎች አይቼ የምመሰክረው ነገር አይደለም፣ በራሴ በተጨባጭ የደረሰ ነገር ነው። ስለዚህ አንዱ ትልቁ ስጋቴ የመጀመሪያው ስጋቴ መንግስት ነው። እኔም ብቻ አይደለም፣ ሌሎች በፖለቲካ አመለካከቶች ሲገደሉ አይተናል፣ ሲታሰሩ አይተናል። መንግስት ትልቅ ስጋት ነው። ይሄ ደግሞ የሀገር ውስጥ ብቻ አይደለም፣ የውጭ የሰብአዊ መብት ተከራካሪ ድርጅቶች፣ ተቋማት፣ መንግስታት ሁሉ
በተለያዩ ሪፖርቶች አካቶ ያቀረቡት። ሌላው ቀርቶ የኢትዮጵያ መንግስት በበጀቱ የሚያስተዳድረው ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ራሱ ያረጋገጠው ነገር እና ዋናው ስጋቴ የሚመጣው ከመንግስት ነው። ሁለተኛውም ስጋት በዋናነት ከመንግስት የሚጠበቀው ምንድነው? ሌሎች በኔ ላይ ጥቃት ሊያደርሱ የሚችሉ ኃይሎች ሊኖሩ ይችላሉ። ከጠባብ የፖለቲካ አመለካከት